የሰላም ኖቤል ተሸላሚው ኔልሰን ማንዴላ በአንድ ወቅት እንዲህ ብለው ነበር። ሰላም ማለት የጦርነት አለመኖር ብቻ አይደለም። ሰላም ማለት የጋራ መግባባትና ትዕግስት የፈጠሩት ምህዳር ነው። አባባሉ በእርግጥም ትክክል ነው። ነገር ግን አንዲት ሉዓላዊት ሀገር ከገዛ ልጆቿ ለሚሰነዘርባት የክህደትና የጥፋት ዱላ ምን ያህል መታገስ ይኖርባት ይሆን? የሰላም ጥሪ በጦርነት ከበሮ ሲታፈን፣ የመንግስት ወደ ሰፊነት እንደ ድክመት ሲቆጠር ሀገር ምን ማድረግ ይኖርባታል? ከ2010 ዓመተ ምህረት የለውጥ ጅማሮ አንስቶ እስካሁን ድረስ ያለውን የቁሞ ቀሩን የህወሓት ቡድን የሀገር ክህደት በቅደም ተከተል ስንመለከት ምን እንማራለን? የህወሓትን ተከታታይ ሀገር አፍራሽ ሴራዎችና የፌዴራል መንግስቱን ማለቂያ የሌለው ሆደ ሰፊነት በቆይታችን ሚዛን አስቀምጠን ልንተነትነው ርዕሰ ጉዳይን መርጠናልና አብራችሁን ዝለቁ። በ2010 ዓመተ ምህረት መባቻ የኢትዮጵያ ህዝብ ለዓመታት ያካበተው ብሶት በአደባባይ ሲፈነዳ በወቅቱ ህወሓት መሩ ኢህአዴግ አመጹን በኃይል ለማፈን ሞክሮ አልተሳካለትም። በመጨረሻም አብይ አህመድ ወደ ስልጣን መጡ። አዲስ የፖለቲካና የኢኮኖሚ ማሻሻያ ዘመንም ተበሰረ። በ2012 ዓመተ ምህረት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ሰላም አውርደው የኖቤል ሽልማት ሲቀበሉ የኢትዮጵያ ፖለቲካ ወደ አዲስ ምዕራፍ ተሸጋገረ። ኢህአዴግ ተዋህዶ ብልጽግና ፓርቲ ሲወለድ ህወሓት ግን ራሱን አግልሎ በመቀሌ መመሸግን መረጠ። ይህ የመጀመሪያው ሆደ ሰፊነትን የመግፋትና የጥፋት መንገድን የመምረጥ ታሪካዊ የስህተት ጅማሮም ነበረ። በ2012 ዓ.ም እንደገና ማብቂያና በ2013 ዓ.ም መባቻ ህወሓት የፌዴራል መንግስቱን ማሻሻያዎች ከማብጠልጠል አልፎ የኮቪድ-19 ወረርሽኝን ተከትሎ ህገ መንግስታዊ ትርጓሜ ሳይቀር ተሰጥቶት ምርጫው ሲራዘም ህወሓት ህገወጥ የክልል ምርጫ በማካሄድ ህገ መንግስቱን በግልጽ ጣሰ። ነገር ግን የመንግስት ትዕግስት አሁንም አላበቃም ነበረ። ጥቅምት 24 ቀን 2013 ዓ.ም ህወሓት ለአመታት ትግራይን ሲጠብቅ አብሮ ሲበላና ሲጠጣ በነበረው የኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ የተቀናጀና ድንገተኛ አሰቃቂ የተባለ ጥቃትን ፈጸመ። የሀገር መከላከያን መውጋት ከሀገር አፍራሽነት ውጪ ሌላ ምንም ትርጓሜ ሊሰጠው አይቻለውም። ጥቃቱን ተከትሎ ጥቅምት 30 ቀን የማይካድራ ላይ በህወሓት ታማኝ ታጣቂዎች ከ600 በላይ ንጹሃን ዜጎች በአሰቃቂ ሁናቴ ተጨፈጨፉ። ዓለም አቀፉ የሰብአዊ መብት ተቋማት ሳይቀሩ ድርጊቱን በይፋ አወገዙት። መንግስት ህግን የማስከበር ግዴታውን ለመወጣት የጸጥታ ኃይሉን ወደ ትግራይ ማሰማራት ግድ ሆነበት። ነገር ግን አሁንም መንግስት ከኃይል ይልቅ ሰላምን አስቀድሟል። እዚህ ላይ ግን አንድ ጥያቄ ይነሳል። መከላከያ ሰራዊቱ መቀሌን ከተቆጣጠረ በኋላ በሰኔ 2013 ዓ.ም ድንገት ከትግራይ ክልል ለምን ወጣ የሚል ጥያቄ። መልሱ አጭርና ግልጽ ነው። የመንግስት ሆደ ሰፊነት የሚል። መንግስት የትግራይን አርሶ አደር የክረምት እርሻውን እንዳያስተጓጉልና ግጭቱ እንዳይባባስበት በማሰብ ሰራዊቱን አስወጣ። ነገር ግን የህወሓት ምላሽ ምን ነበረ? በአጎራባች የአማራና የአፋር ክልሎች ላይ ወረራ መክፈት፣ ንጹሃንን መግደልና መሰረተ ልማቶችን ማውደም የሚል። በመጋቢት 2014 ዓ.ም የፌዴራሉ መንግስት ያልተገደበ የአንድ ወገን ተኩስ አቁም አወጀ። ህወሓት ግን በነሐሴ ወር ከተባበሩት መንግስታት የዓለም የምግብ ፕሮግራም ወይንም WFP መጋዘን ነዳጅና ለእርዳታ የተቀመጠውን እህል በመዝረፍ ሶስተኛ ዙር ጦርነትን ከፈተ። ሆኖም መንግስት በወሰደው ሰላም የማስከበር እርምጃም መሸነፉን ሲያረጋግጥ የአድኑኝ ጩኸቱ ቀላል አልነበረም። በእርግጥም አመራሮቹ በህዝብ ተደብቀው ህይወታቸውን አቆይተዋል። ይህ ድርጊት የቡድኑን ዓላማም በግልጽ አሳይቷል። ሰላም ፈላጊነትን ለፖለቲካ ቁማር ማዋል። በመጨረሻም ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ተፈረመ። መንግስት ታይቶ በማይታወቅ መልኩ ጦርነቱን በአሸናፊነት ተጠናቆም ቢሆን በሰላማዊ ድርድር መጠናቀቅ አለበት በሚል እሳቤ የአሸነፈውን ጦርነት በሰላም ስምምነት ፊርማ አጠናቀቀ። በፕሪቶሪያው ስምምነት መሰረት ታዲያ የተቀመጡ ግዴታዎችን ሁለቱም ተደራዳሪ ኃይሎች እንዲፈጽሙ አዲስ የቤት ስራ ተቀመጠ። የፌዴራሉ መንግስት በአንድ ወገን የህወሓት አመራሮች ከሽብርተኞች መዝገብን ሰረዘ። በቢሊየን የሚቆጠር በጀት መድቦ ክልሉን መልሶ መገንባት ጀመረ። መሰረታዊ አገልግሎቶች በክልሉ ዳግም አስጀመረ። የጦር መሳሪያ ማስፈታት፣ ማሰናበትና ማቋቋም ወይንም DDR ፕሮግራምን ተገበረ። ይህ ከማሸነፍ በላይ የሆነ ሀገርን የማዳን ትልቅ ትዕግስትም ነበረ።
ይሁን እንጂ ዛሬ በ2018 ዓ.ም ላይ ሆነን ስንመለከተው ህወሓት ከተፈጠረበት የጥፋት አዙሪት መውጣት አለመቻሉን በድጋሜ አረጋግጧል። እንዲተገብራቸው የሚጠበቁ ግዴታዎችን ከመተግበር ይልቅ በተቃራኒው መቆምን መረጠ። ህወሓት ሰላም ሲመጣ ህልውናው የሚያበቃ የሚመስለው ይህ ቡድን ራሱን በራሱ ማፍረስን ጀምሯል። ህወሓት እንደ አንድ ሰላማዊ ፓርቲ ጠቅላላ ጉባኤ የመጥራት ህጋዊ ግዴታውን ባለመወጣቱ በየካቲት 2017 ዓ.ም ብሔራዊ ምርጫ ቦርድ ከፖለቲካ እንቅስቃሴ አገደው። ታጣቂዎችን ትጥቅ አስፈትቶ ወደ ሰላማዊ ህይወታቸው እንዲመለሱ የማድረጉን ስራ ወደ ጎን በመተውም ይበልጥ ታጣቂዎችን ማጠናከር ተያያዘ። መንግስት የበጀተውን በጀትና የሰብአዊ ድጋፎችን ለሌላ ዓላማ መዋልን ተያያዘው። ይህ ቡድን በጥቅምት 2018 ዓ.ም ህወሓት ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ከሻዕቢያ ስርዓት ጋር ጽምዶ የተሰኘ የፖለቲካና የወታደራዊ ጥምረትን ፈጠረ። ይህ የፕሪቶሪያን ስምምነት በይፋ የጣሰ ክህደት ሆኖ ተቆጥሯል። በጥር 2018 ዓ.ም የህወሓት ታጣቂዎች ወደ ጠለምት፣ ኮረምና አላማጣ በመግባት አዲስ ግጭትን ቀሰቀሰ። የፌዴራሉ መንግስት የክልሉን ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የሌተናል ጄኔራል ታደሰ ወረደን የሥራ ዘመን ለማራዘም ሲወስን በደብረ ጽዮን ገብረ ሚካኤል የሚመራው ሌላው አንጃ በአንጻሩ ይህንን ውድቅ አደረገ። በህገ ወጥነት ላይ ሌላ ህገ ወጥነትን እየደራረበ የመጣው ይህ ቡድን በሚያዝያ 27 ቀን 2018 ዓ.ም አንድ አስገራሚና ተጨማሪ ህገ ወጥ እርምጃን ወሰደ። በፕሪቶሪያው ስምምነት መሰረት ህወሓት ያካሄደው ህገ ወጥ ምርጫ እንዲሰረዝና ህገ ወጡ ምክር ቤትም እንዲበተን ተስማምቶ ሳለ ያፈረሰውን ምክር ቤት በራሱ በመመለስ የጥሰቱን ጫፍ ነካ። በፈረሰውና ህጋዊነት በሌለው በዚህ የክልል ምክር ቤት አማካኝነትም ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል የመንግስቱ ፕሬዝዳንት አድርጎ ሾመ። ይህ የፕሪቶሪያ ስምምነት ሙሉ በሙሉ የቀደደ የፌዴራል መንግስቱን ትዕግስት ደግሞ እንደ ድክመት የቆጠረና የኢትዮጵያን በተለይም ደግሞ የትግራይን ህዝብ ዳግም ወደ እቶን እሳት ለመማገድ የተደረገ ሀገር አፍራሽ እርምጃም ነው። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርም ይህንን እርምጃ አዲስና አደገኛ ጉዞ ሲል አውግዞታል። ይህ አክራሪ ቡድን ሰላምን ለማምጣት የሚደረገውን ጥረት በተደጋጋሚ ጊዜ እያደናቀፈም ይገኛል። ለዚህ ተግባሩ በአክራሪዎችና የቅርብ ቤተሰቦቻቸው ላይ የአሜሪካ የውጭ ጉዳይ መስሪያ ቤት ማዕቀብ እስከመጣል ደርሷል። ያለፉት 8 ዓመታት የሰሜን ኢትዮጵያ ክስተቶች አንድ ትልቅ እውነት አስተምሮናል። በአንድ በኩል ዜጎችን ከጦርነት አውድማ ለመታደግ ስምምነቶችን ለማክበር መልሶ ለመገንባትና ሰላምን ለማስፈን ሲባል የትዕግስትን ጽዋ እስከ መጨረሻው የተጎነጨው የፌዴራሉ መንግስት አለ። በሌላ በኩል ደግሞ መኖር የሚችለው በትርምስ ውስጥ ብቻ እንደሆነ የሚያስበው የገዛ ወንድሙን የሚወጋ የተዘረጋለትን የሰላም እጅ ሁሉ የሚነክስና በስተመጨረሻም ራሱን በራሱ እየበላ ቁሞ ቀሩን የህወሓት ቡድኑን እናገኛለን። የመንግስት ወደ ሰፊነት የኢትዮጵያ ዘላቂ ሉዓላዊነትና የህዝቦቿን አንድነት ለማስጠበቅ የታለመ እንጂ መቼም ቢሆን የህግ የበላይነት መጥፊያ ሊሆን አይችልም። ቆሞ ቀሩ የህወሓት ቡድን ታዲያ ሀገር አፍራሽነት ዛሬም ቢሆን የኢትዮጵያን ጉዞ ሊገታው ፈጽሞ አይቻለውም። ኢትዮጵያ በፈተናዎች ውስጥ አልፋ ዛሬም እንደ ትናንቱ ጸንታ ትቆማለች።